የተወደዳችሁ የኢላኒቱ ተከታታዮች ሁላችሁም እንኳን በደህና መጣችሁ። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩ። እንግዲህ አደይ ድራማን 139 ይዤላችሁ ከች ብያለሁ። እንግዲህ አደይ ማናት ወደ ቤዛ እንሂድና ኪንጎን አግተዋለች ማለት ነው። ኪንጎን ማግታ ወይም ቅምጥል ወይም ዳይመንድ ክፍለ ሀገር ሄዶ ስለነበረ ያው እንግዲህ ቦታ አለው ገና ክርክር ላይ ነው። ግን እሱ ሽጦ ነው የመጣውና የመሰላት እሷ እና ያንን ለሷ እንዲያስገባላት ወይም ደግሞ ቅምጥል አባቷ ያወረሳትን ቤት ሽጣ ለሷ እንዲገባላት ትፈልጋለች። ወንድሟና ቤዛ በጣም ስግብግብ ናቸው ማለት ነው። ፈጣሪ ከስግብግብ ሰዎች ይጠብቃችሁ። በጣም ቤዛ ከስተቷ የማትማርናት ማለት ነው። እንግዲህ እነ ፍቅር ቤት እየሄደች ብዙ ሴራ ብዙ ተንኮል እያደረገች ነበር። ከዛም በዛ የተነሳ የፍቅር እናት ቤት እንዳትደርስ አርገው አባረዋታል። ከዛም ግን በውጭ ሆናም አላረፈችም። ሰዎቹን በጣም ተንኮል እየሰራች ነው ማለት ነው። ዴቭንና አደይንም ለመለያየት በጣም ብዙ ጊዜ ሞክራለች ግን አልተሳካላትም። ቲናም እንግዲህ ዴቭንና አደይን ለይታ አለያይታ ለሷ ለማድረግ ዴቭን ብዙ ሂዳለች ብዙም ነገር አድርጋለች ግን አልተሳካላትም። አሁን ደግሞ እንግዲህ ዳይመንድን ለማገት አስበው ነበር። ዳይመንድ ግን አልተሳካላቸውምና ከዛ ኪንጎን አግተውታል። ከዛም የተነሳ እንግዲህ ቲናም ያው ሰምታለች። ቲናም እንግዲህ ከተናገርሽ አንቺንም እናግትሻለን ብለው ስላስፈራሯት አልተናገረችም ማለት ነው። ከዛም ሊዱ ደግሞ ከቲና ጋር ሁና ከዛ ይቺ ቲና ማለት ነው በወሬ መካከል ኪንጎ ስትል ምንድነው አንቺ ኪንጎ የምትይው? ኪንጎ ያው መጥፋቱንም ስትሰማ ሊዱ እሷ እኮ እንደዚህ እያለች ነው ምን እንደሆነች አላውቅም ብቻ ዝም ብላ ትርበተበታለች ብላ ተናገረች። ከዛም እንግዲህ የፍቅር መኝታ ቤት ቁጭ ብላ ሊዱ ማለት ነው። ከዛም ቲና አብራት ነበረና ቲናም ደግሞ ስልኳን ቁጭ አድርጋው እንትን ስትል ከዛ ቤዛ ሜሴጅ ትልክላታለች። ከዛ ሊዱ ያንን ሜሴጅ ታያለች። ከዛም ሊዱ ደግሞ እንግዲህ ሄዳ ለነ ሩታ ትናገራለች። ሩታም እንግዲህ ስልክ ደውላ ለዳይመንድ ለነባቡሬ ስልክ ደውላ ለባቡሬ ከዛ ባቡሬ ማን ልበል አላወኩሽም ሲል ከዛ እኔ ሩታ ነኝ አለች። እሺ ስልኬን ማን ሰጠሽ ብሎ ከዛ ወሬውን ሲጀምሩ እንግዲህ ያው የቤዛ ወንድም ቤት እንደሆነ ኪንጎ ያለው ተናገረች ማለት ነው። ከዛም እንግዲህ እናንተ ይችን ያዟት እዚህ እኔ ወጣ ብዬ ነገሮችን እናጣርቼ ልምጣ ብሎ ባቡሬም ወጥቶ ይሄዳል። ከዛ እነ ዳይመንድም አንቺ ነሽ ለኬ እንደዚህ ያደረግሽው አንቺ መናቲ ብለው ከዛም እሷ ልትናገር አልፈለገችም። መጨረሻ ላይ ቅምጥልም እንግዲህ ክብሪትና ጋዝ ይዛ መጣ። የምትናገሪ ከሆነ ተናገሪ ካልተናገርሽ ግን አንቺንም ቤትሽንም በቤንዚን ነው አቀጣጥለው ብላ ትላታለች። ከዛ እሷም እሺ እናገራለሁ አለች። ልታቃጥላ ስትል መናገር አልፈለገችም ነበር። ኪንጎ አንድ ነገር ሳይሆን ፀጉር ላይ አንድ ዘለላ እንኳ ሳይነቀል እዚህ እንዲመጣ ታረጊዋለች ሰማሽኝ ወይ አለቻት። እሺ አደርጋለሁ አለች። ከዛም ለወንድምየው ትደውላለች። ከዛ ወንድምየው አቤት እህቴን አንድ ነገር አድርጊያትና የገባሽበት ገብቼ ነው የምገልሽ ብሎ ስልኩን ዘጋው። ቅምጥልና አንተ የተረገምክ አሁን ደግሞ ምን አረኩ? እህቴ እሷ ብቻ ባትሆን ኑሮ አለቅህም ነበረ። ግን እህቴ እንደለቀቋት ሳላይ አንተን አለቅህም ና ቀጥል ወደ ቤት ብሎ እንግዲህ ኪንጎንም ወደ ቤዛ ይዞ ይሄዳል ማለት ነው። ሌላ እህት ቢኖረኝ እንግዲህ ያው አንተን ትገደላለህ እሱም ይገደላል ማለት ነበረ። ከዛ ሊዱ ደግሞ እንግዲህ ባቡሬን አፍቅረዋለች ማለት ነው። ባቡሬን ስትከተል ከአሹ ጋር ተጋጨች ማለት ነው። አሹን ተወደው ነበር። አሁን ደግሞ ወደ ባቡሬ ሆነ ፍቅሯ። ከዛ አሹ ደግሞ ቆይ አንቺ ልጅ ግን አይን የለሽም እንዴ ምንድነው እያየሻት ሄጅም እንዴ ብላ ከዛ ሊዱዬ ደግሞ እንግዲህ ቅብጠቷ በጣም ደስ ይላል። አሹዬ ብሎ እሱም ቆይ ምንድነው የሚያደናብርሽ ለምን ቅስ ብለሻት ሄጅም በቃ አስመለጥከኝ አሹዬ አለችው። ከዛ እሱም ምንድነው ማስመልጥሽ ቤኪ ማን ነው ቤኪ ማን ነው ቤኪ ብሎ እንግዲህ ባቡሬ ነው
ይህ ጉድሽ ፈላ። እንግዲህ ሊሊ የምታፈቅራቸውን ወንዶች ሁሉ ለመውሰድ በጣም እንትን እያለች ነው ማለት ነው። እንግዲህ ቲና እና ፍቅር የአደይን ፍቅረኛ ዴብን ለመውሰድ ሯሯጦት ማለት ነው። ሊዱ ደግሞ እንግዲህ የቲናን የሊሊየን ፍቅረኞች ነው መውሰድ የምትፈልገው። ከዚህ በፊት የለም ብትል አልሆንላት አለ። እንኳን እሷን አይደለም ሊሊንም ትቷት ሂዷን ማለት ነው። አሁን ደግሞ ከባቡሬ ጋር እንግዲህ ሊሊየም እየቀናሽ ነው ማለት ነው። ያው ፍቅረኛ ባይሆኑም ግን ወደ ፍቅረኛው ለመሄድ ዳርዳር እያሉ ስለሆነ እንግዲህ ሊዱን አብራ ስታያት እየቀናሽ ነው። የባቡሬ እናትም ምን ይወጣላታል ሊዱ እኮ ትንሽ ቀበጣት ስላለባት እንጂ ቆንጆ ነች ብለው ሲሉ ምንድነው የምታወሪው? እንደዚህ አታውሪ፣ ምን ነው ቀናሽ እንዴ ያለቻት። ኧረ ምንም አልቀናውም። ከአደይ ጋርም ሲሄዱ እንደዚሁ ወደ ባቡሬን ሳም ስታደርገው ታያለች። ሊዱም እንግዲህ ማናት ሊሊም እንግዲህ ትንሽ ተበሳጨኝ ማለት ነው። ከዛም ባቡሬ እንግዲህ መሄዱን አላቆመም፣ እሷን መከተሏን አላቆመችም እያለች ከዛ እሱም ደግሞ ቆይ ግን ምን ፈልገሽ ነው አላት። እንዴት ነው ብላ አቅፍ አድርገችው። አስተካከፍሽ በጣም እንደናፈቁሽ ያሳያን አለ። ከዛ እንዴት አወቅ አለችው። ከዛ እሱም የአይኖችሽ ሁኔታ አላት። ሁሉ ነገርሽ ይናገራል። አዎ ልክ ነህ። እና እስካሁን የት ነበርሽ? ለቫኬሽን ሂጄ ነበረ አላት አለችው። ከዛም በጣም ደስ ይላል። የት ቢሆን ነው ባክሽ? እስኪ እኛንም እንደዛ አይነት ቦታ ውሰጂን። አይ እዛማ ባቢ ያለ አለች። ባቢ ደግሞ ማን ነው? ማለት እዚህ ብንሆን አይሻልም አለችው። እሱ ደግሞ አንቺ ቀልደኛ ነሽ በጣም በቃ እኔ ልሄድ። ቆይ እንጂ ወዴት ልከር ነው? ከኔ ጋር ልትሄጂ ነው? እሺ ደስ ይለኛል። ኧረ አረጋጊው፣ ዘንድሮ እኮ በሴቶቹ ባሰ። በያርፈሽ ቁጭ በይ። እሺ አመሰግናለሁ፣ ስለተዋወቅን ደስ ብሎኛል ብላ ሊሊና አደይ ሲመጡ እንግዲህ ደግሞ ይህች ልጅ ቆይ ግን ምን ለማድረግ እየሞከረች ነው? አትናደጅ ሊሊዬ፣ የሊዱን ጸባይ ታውቂው የለ ታዲያ የፈለገ ነገር ቢሆንስ ለምንድን እንደዚህ የምታረገው? ሆ ዘንድሮም ቁርጡን ካላቆመ። ቆይ ግን አንቺ ምን አናደደሽ አለቻት አደይ። ከዛ ተንጠራርታ እንግዲህ ትስመዋለች ማለት ነው። ከዛ የሳመችውንም ይህች ደግሞ ከየት አባቱ የመጣች ቀበጥ ነች ብሎ ከዛ ሊሊ አራዴ ሳመችው። እና ተሳመው። እሱ ራሱ እኮ ያንቺን ያላልተናደደም ቤቲ ደስተኛ ይመስላል። ቆይ ሆነች ምን ነው ደስ የሚለው አለ። ከዛ አደይ መሳቋን ጀመረ። ቆይ ለምንድነው የምትስቂው አለ። ይቅርታ እሺ ጓደኛዬ፣ እሺ በቃ ተሳቂብኝ፣ እኔ እኮ የሊዱ ነገር አናዶኝ ነው አለች። እንግዲህ ሊሊዬም ባቡሬን ስለምትወደው ነው። አይ የሊዱ ነገር በጣም ይገርማል። ከዛ ቲና ደግሞ እነ ፍቅር በር ላይ ቁጭ ብላ እንግዲህ በር እስኪከፈት እየጠበቀኝ እንደ ዘበኛ ቁጭ ብላ ላይ ከዛ ሹም ቁልፍ ይዞ እያለ እየሳቀባት መጣ። ቆይ ግን እዚህ ምን እያደረግሽ ነው? አጅሪት በር የሚከፍትልሽ ስታጭ እዚህ ተወልተሽ ጠበቅሽኝ አላት። አዎ ቁጭ አልኩኝ አለች። ምን ነው ቅር አለህ? አይ እኔማ ምንም ቅር አላለኝም፣ ነገር ግን እንዲሁ ሳይሽ እኔ ግን እንዲሁ ዝም ብዬ ሳይሽ ያስካለች ቤት ቅራሪ ነው የምትመስይው አላት። ከዛ እሷም እንግዲህ አሹዬ ወይዬ አሹዬ ወይዬ አሹቲ ወይይቲ ቁልፍ ይዛና አይደል? አዎ ቁልፍ ይዣለሁ። አዎ ይኸው ክፈትልኛ። ልክፈትልሽ? ሂጂ ክፍታፍ አሹዬ ሂጂ ክፍታፍ። አልከፍትልሽም ሲላት ተመልሳ ኩርፋ ቁጭ አለኝ። ከዛም እንግዲህ ይኸው መጣችልሽ ደግሞ ሁለት አንድ አይነቶች። ከዛ ሊዱም እየቀበጠች የአሜሪካኗ ምን ቀረሽ አላት። እሺ ነገሩን ክፈትልኝ የኔ ውድ ጓደኛ ሊዱ። ኧረ እባክሽ ደህና ነሽ? እንዴት ነሽ? ለመግባት ከሆነ እንዳታስቢው፣ ስራሽን ሁሉ ለማሚ ነው ገብቼ የምሰራ። ምን እግርሽ አሹዬ በሩን ክፈተው። ጎበዝ ሊዱዬ፣ ለዚህ እኮ ነው የምወድሽ የኔ እናት። ሊዱዬ ነው ያንቺ ግቢ ብሎ እንዳትከተይኝ ከዚህ በኋላ እኔ ነኝ የማስገድልሽ ብላት እንግዲህ ሊዱም ትታት ሄደኝ። ከዛም እንግዲህ ወዲህ ብትል የሚከፍትላት የለም። ከሊዱ ጋርም ተጣልታለች። ስለዚህ ከቤዛ ጋር ሴራ እያሴረች ስለሆነ ሊዱም ጠልታታለች። ከዛ ባቡሬ ደግሞ እየሮጠ ሲመጣ ከዳይመንድ ጋር ይገናኛሉ። ምን አዲስ ነገር አለ ሲለው ምንም አዲስ ነገር የለም፣ ቲና የት እንዳለ ኪንጎ አውቃለች ተናግራለች ከምትልስ ቤዛ ምንም ነገር ልታወራ አልቻለችም። የሆነ አማራጭ ነገር ማድረግ አለብን፣ በጣም ግራ ገብቶኛል፣ ብቻ የሆነ መፍትሄ ማድረግ አለብን፣ አታስብ እኔ ያወራታለሁ ና እንሂድ ብለው
ዳይመንድና ባቡሬ ተነስተው ወደ ቤዛ ጋር ሄዳሉ። ቅምጥልም እንግዲህ ቤዛን እያሰቃች አርፈሽ ተቀመጭ ያለቻት። ቆይ ምን ለማድረግ እየሞከርሽ አሁን ደግሞ ምን ቀረሽ? መጀመሪያ ወንድም ከኢንጎዚ ጋር መምጣት አለበት። ቆይ ግን እንዴ ምን ነው አንቺ? ምን ቤት ምን ነው ምሽት? እሷንም ቤቷን ላነድላት ነው። እኔ ራሴ ነኝ የምለኩሰው አለ። ቆይ አትረጋጋ። አሁን ጸባይ ገዝታለች። ኪንጎ አሁን ሊመጣ ነው። የምርሽን ነው? አዎ ወንድሜ። እዛ ቤቷ ሊቃጠልባት ሲል እንግዲህ ሌላ ገንዘብ አገኛለሁ ስትል ያለውን ልታጣ ስትል ቤዛ እንግዲህ በቃ አሁን አሳልፌ እንትን አይደለም ቤቴን አላቃጥልም፣ እኔም አልቃጠልም አስመጣለሁ ኪንጎን ብላ ከዛ ቅምጥልም ስልክ ልታወራ ደወለኝ ማለት ነው። ከዛም ይዘህ እየመጣህ ነው ወይስ አይደለም? የት ደረስክ አለችው። እሺ ስታይል ዳይመንዱ ኪንጎ ውጭ ነው ያለው፣ ሂድና አስገባዋል። ከዛ ዳይመንድና ባቡሬም እየሮጡ ቆይ አንቺ ምን ለማድረግ እየሞከርሽ ነው? ምንድነው ፍላጎትሽ? ልቀቂኝ እንጂ አለች። ደግሞ ወንድሜ ምን ልታረጊው? አታስቢ፣ ትንሽ ቅጣት ነው የምቀጣችሁ። ግን እኮ ስምምነታችን እንደዛ አልነበረም። ተሰሚኛለሽ? አትፈታተኒኝ። እኔ ስምምነታችን እኮ እንደዛ አልነበረም ስትል ቅምጥልም እኔ ከሌባና ከአጭበርባሪ ጋር ምንም አይነት ስምምነት የለኝም፣ ኑሮኛ ያቅም አታለልሽኝ። አዎ ትሰሚኛለሽ? አንቺ ካደረግሽው ነገር አንጻር እኔ ኪንጎን ሳይሆን ደግሞ አንድ ነገር ይሁንና አለቅሽም ብላ ቤዛን አነቀቻት። ቤዛም እንግዲህ እኔ ኪንጎን ለቅቄያለሁ፣ አንቺ ስለምን ወንድሜንና እኔን አትለቂም ያለች። ከዛም እንግዲህ አንገቱን ይዞ እጁን አስሮ እየጎተተ ከዛም ኪንጎ መጣ። ዳይመንድ መጣና ወቅጦ ጣለው። ከዛ ባቡሬም እጁን ፈታው። ከዛም ባቡሬም ዳይመንድም ሆነው ወቅጠው የቤዛን ወንድም ተጫወቱበት። እሰይ ደግ አደረጉ። ይሄ ባለየ ይሄ ሌባ እንደ እህቱ እየወቀጡ እንግዲህ ወደ ቤት ማስገባት ወደ ቤዛ ጋር ወሰዱት። ከዛ እሱም እንግዲህ እህቱ ጋር ወረወሩት። ወንድሜ ምን እያደረግሽ ነው? ስምምነታችን እኮ እንደዚህ አልነበረም። አፍህን ዝጋ። ኪንጎ የት ነው ያለው? ኪንጎ ውጭ ነው። በደንብ አድርገህ ሰርልኝ ብለው ወንድምየውንም እንግዲህ ጥርንፍ አድርገው ማሰር ጀመሩ። ዳይመንድ ምን እያደረግክ ነው? አንቺ ዝም ብለሽ አትንጫጭ፣ አርፈሽ ቁጭ በይ፣ አንቺንም ማሰርሻለሁ አለቻት ቅምጥል። ከዛ ቅምጥልም ወደ ኪንጎ ጋር ሄደች። ወንድሜ ላይ ላደረጋችሁት ነገር ስራ ገና ዋጋ አስከፍላችኋለሁ አለ ዳይመንድ። ስምምነታችን እኮ እንደዛ አይደለም፣ እጄን ፍታይ፣ ለቀቀኝ፣ መውጣት እፈልጋለሁ። ዝም ብለህ አንተ አትንጫጫ። ቁምብርስ ብሎ ኪንጎ ላይ ላደረሳችሁበት ነገር እኮ በጣም ትንሽ ነው። ቆይ ግን እህቴ ለዚህ ነበር ልጁን ይዘና ያልሽኝ? ታዲያ አታይም እንዴ? በሳት ቆይታችን ልታቃጥለው ነበር። ምን ማድረግ አለብኝ አለች። ቆይ እናንተ በዚህ ልክ ሰው ላይ ክፋት የምታረጉት ለምንድን ነው አለ ዳይመንድ። ከዛ ቤዛ ነገረኛዋ ደግሞ ቆይ ግን ዳይመንድ አንተ እንደ ጻድቅ ሰው ትንሽ ስትናገር አታፍርም አለችው። ምን ላድርግ ብለሽ ነው? አንቺ ክፋት እኮ በጣም አስደናቂ አስደማሚ ሆነብኝ እኮ። ክፋቶችሽ እኮ ቢረዝሙ ትልቅ መጽሐፍ ላይ መጻፍ ያለባቸው ናቸው እኮ። አንቺ በጣም ነገረኛ ነሽ አላት። ከዛም ትንሽ አይሰቀጥጥሽም ወይ? ካንቺ የባሰ ችጋራም ታግቻለሽ? ኧረ ተይ እየሳሰብነ ጎበዝ። አንቺ ትልቅ ቤት ያለሽ እሱ ምንም የሌለው እንዴት እሱን ታግቻለሽ አላት። ዳይመንድ አታካብድ። እኔ ኪንጎ ለመጉዳት ፈልጌ ሳይሆን ብር የምናገኝበትን ነገር ፈልጌ ነው። ገባህ? ዝም በይ በእናትሽ። እና ታዲያ እሱን የምታግችው ኪንጎን ያገትሽው አሁን ምን አለው ብለሽ ነው? በኩርኩም ደም በደም ማድረግ ነበር አንቺን። ሁለታችሁም አንድ አይነቶች ስታስጠሉ። በመድኃኔዓለም ምን አይነት ሌባ ናችሁ ብሎ እህትና ወንድምም አንድ አይነት ናችሁ። ከዛ ወንድምየውም እየረገጠ መናደድ ጀመረ። እና ደህና ነህ ወይ ሲለው ይኸው እናንተ ደረሳችሁልኛል፣ ደህና ነኝ ኪንጎ ብላ ቅምጥልም ስትመጣ እንግዲህ ቅምጥልና ኪንጎ ተቃቀፉ። ቅምጥል እንግዲህ ያላት ነገር ለኪንጎ በጣም ደስ የሚል ነው። ግን እኮ አስጨነቅኩሽ አይደለ ሲል አዎ በጣም አስጨንቀህኝም ነበረ፣ ናፍቀህኝም ነበረ። ደግሞ ያቺ ዘግ የሆነች ልጅ አስጨነቀችህ አይደለም? ቆይ ዋጋዋን ነው መሰጣት። ከዛ ባቡሬ ደግሞ ፍቅራችሁን በልክ አድርጉት እንጂ ምንም መቀናቱ ነው። አሁን እንሂድ። ወዴት ነው የሚሄደው አለ። ወደ ቤት እንሂድ ብላ
ይዛው ሄደች አይደለም እንዴ ባቡሬ የበዛን ጉዳይ ለኔ ተውት ብሎ ባቡሬም እንግዲህ ወንድም መከታ ነውና ለቅምጥል የሷን ነገር ለኔ ተውት ብሎ ጀግና ወንድምና ጀግና ጓደኛ ዳይመንድ እንዳለው ከዛ ቅምጥልን ይዞ ሄደ ማለት ነው። ፈጣሪ አምላክ ፍቅራችሁን ያብዛላችሁ እንደ ቤዛ አይነቷን ተንኮለኛ ከምድረ ገጽ ያጥፋልን። ከዛም ደግሞ እንግዲህ ወደ አሹ ጋር ስንሄድ አሹ ደግሞ ዛሬ ደግሞ ሰው የለም እንዴ እዚህ ድምር አንድ ሰው ዝር የሚል የለም የሚወርድ ሰው የለም እንዴ እዚህ ብቻዬን ቁሜ ኧረ ጉዴ ሮማን ናፈቀችኝ ዛሬስ ምን ማድረግ አለብኝ ብሎ ከዛ ደረጃውን ወር ላይ ወርታች ቢል ምንም የሚመጣ ሰው የለም። ቆይ ግን ዛሬ ምንም ሰው እትዬ ቢኖርስ ደግሞ ወር ላይ ወጥቼ ልጣራ እንዴ ከተጣራው ደግሞ እትዬ ቢሰሙኝስ አለ እና ምን ማድረግ አለብኝ ብሎ ወይ በቃ የመጣ ይምጣጣራለው ብሎ መጥሊት ሮማኔ ማለት ጀመረ። ከዛም አንቺ ሮማኔ ሲል ከዛ የፍቅርና ወጥት አሹ ወይሽዬ ማለቴ ወየትዬ እንዴት ዋሉ ይቅርታ ቅድም ረፍዶ ሳልናገር ሄድኩኝ ሌላ ጊዜም ቢረፍድም መተህ ነገረኝ። እሺ ትዬ ሮማን ለምፈልጋት ነበረ ማለቴ ደህና መሆኗን ልጠይቃት ነው ስላልተገናኘን አያሹ የሮማን ያዴ ነገር መቼም አይሆንልህም አይደል? አዎ ትዬ ያው እህቶች አይደሉም እነሱን መጠየቅን ግዴታ አለብኝ አለ። አዎ ወንድ ልጅ ታናናሽ እህቶቹን ይጠብቃል። የኔ ልጅ ግን ባርኮት ለፍቅር ጥሩ ወንድሟ ነበረ። ምን ያደርጋን አሁን ፍቅር ብቻዋን ቀረች። አያትዬ ፍቅር አመሯን ብታሳምር ወንድም ይሁን መች ጠፋ ነበረ። እሱስ ልክ ናሹ ፍቅር ባህሪዋ ትንሽ አስቸጋሪ ነው ብለውትዬም እንግዲህ ታክዘው ሲናገሩ ከዛ ደግሞ እንግዲህ ሩታ መጥት አሹዬ ብላ መታ አሹን እቅፍ ከዛ እንዴ ምንድነው እሱ እንደዚህ መንጠልጠል ምነው ማሚ ችግር አለ እንዴ አሹ እኮ ናፍቆኝ ስለነበረ ናፍቆኝ እንደዚህ ይሻላል ሩታ አሹ እኮ እዚህ ቤት ውስጥ ብቸኛ ጓደኛዬ ነው። ሮሜ ግን የት ናት? ምን እየሰራች ነው? ሮሚ እኮ ትንሽ አኩርፋለች። ለምን ያንን ውሃ ስለደፋችውና ስለተቆጣሻት ነው ማሚ። ታዲያ እኔ እኮ እናንተን እንደምቆጣችሁት ነው የተቆጣሁት። ሌላ ምን አዲስ ነገር አለ? ቢሆንም ማሚ ሮሚ በጣም ተሰምቷታል። አይ የልጅ ነገር በቃ እኔ እናግራታለሁ ብለው እንግዲህ እታለም አቶ ሮማን ወደ ላይ ወጡ። ከዛ አሹም ግርም ብሎት እንግዲህ ሩታዬ ደሞ ምን ተፈጥሮ ነው ሩታዬ ሮሜ ምን አጥፍታ ነው የሚቆጧት? የማሚ ግር ላይ የእጅዋ ድፍጣባት ሮማን ወይ ሮማኔ ደንግጣለች ማለት ነው። ሩት አዎ ትንሽ ጀምብሯታል። አሁን ማሚዳ ካወራቻት ግን ሁሉም ነገር ይፈታል። አያሳስብም አታስብ አለችው። አይ ሮማኔ እኮ ቶሎ ነው የሚከፋት ለመከፋት ትንሽ ነገር ይበቃታል አለ። አዋ እሱማ የሚስትን ጸባይ በደንብ ታውቀዋለህ አለችው። ከዛ አይ ሩታዬ ደሞ ሚስት ያረግሻት እና አይደለችም እንዴ? አይ ሩታ እንደው ስትታይ እኮ ራስሽ ያጋባሽ ነው የሚመስለው አለ። ሮማኔ መች ትረዳኝና ሩታ አውጥተህ ካልነገርካት እንዴት ትረዳሃለች እሷ? አይደለም የራሴን ስሜት ማስቀደምማ አልናገርም እንዴ ሩታ ምን ሆነሽ? ከነገርኳት በኋላ ወንድምነትንም ጓደኝነትንም አልፈልግም ብትለኝስ? ከሁለት ያጣውለው ነው እንዴ? እኔ እንደዛ የምትልህ አይመስለኝም። ልጅቷ አትንገርህ እንጂ በጣም ነው የምትወድህ። እንደዛ ነው ብለሽ ነው? አዋሹ በደንብ ትወድሃለች። ኧረ ባረገልኝ ሩታይ በምን እድሌ አይተሻታን? የኔ ወርቅ እሸት እኮ ነው የምትመስለው ሲል ከዛ ሩታይ መሳቋን ጀመረች። ምንድነው የሚያስቅ ስትለው አገላለጽ ነው የሚያስቀኝ አለች። ከዛ እንግዲህ በጣም የሩታና የአሹ ፍቅር እንግዲህ ደስ ይላል ማለት ነው። ሩታ እንግዲህ አሹንም ሮማንንም ያው እንደትና እንደወንድም አቅርባ እያየቻቸው በጣም ደስ ይላል። የፍቅርና የቤዛ ተንኮል የቴና ተንኮል ግን በጣም ያስጠላል። ከተንኮለኞች ፈጣሪ ጠብቀን ከጥሮቹ ጋር ያገናኘኝ። ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። የምወዳችሁና የማከብራችሁ የክርስቶስ ጸጋና ሰላም ከኔም ከእናንተ ጋር ይሁን። ፈጣሪ አምላክ የምንወዳትን እምዬ ኢትዮጵያን መሃሏን ገነት ዳሯን እሳት ያደርግልን። ከዘረኝነት ያውጣን ማለት ነው። ዘረኝነት የሚባል ነገርን ከሀገራችን ከምድራችን ያጥፋልን።
እና በያላችሁበት ሰላማችሁ ብዝት ይበልልኝ። ለህዝባችን ሰላምን ፍቅርና አንድነትን ይላክልን። የሀገራችንን ሰላም ይመልስልን። ስለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ ስታደርጉ ደስ የሚሉ አሪፍ ቪዲዮዎችን ለማምጣት እሞክራለሁ እና ውድ ቤተሰቦች ላይክ ሼር ሰብስክራይብ የምታደርጉ ደግሞ ከልብ ነው የማመሰግነው እና ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት። በጣም ነው የምወዳችሁ ይሄኔ ውዶች ማለት ነው። እና አሪፍ ጊዜ ነው። ደስ የሚል ድራማ ነው። አሪ ድራማ በጣም ደስ የሚል አስተማሪ ድራማ ነው እና ስለነበረን ቆይታ ከልብ እናመሰግናለን። ባይ ባይ። የምወዳችሁ ውድ ቤተሰቦች መልካም ጊዜ